በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዕድሜ ሁሉ አትጥለኝም አትተወኝም። በመላው ዓለም የምትገኙ ክርስቲያኖች፣ ኦርቶዶክሳውያን፣ የተዋህዶ ልጆች ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? ሰማይና ምድርን የፈጠረ የሚታይና የማይታየውን ሁሉ የፈጠረ እርሱ እግዚአብሔር ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም በውሃ ላይ ከነልብሱ ያለ ካስማ ያጸናው ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የቅድስተ ቅዱሳን የእመቤታችንን ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የምንሰማውን ቃል ሁሉ የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅር ባይነቱ እንደ ቸርነቱ ብዛት ይግለጽልን። በቅዱሳን መላእክት ጥበቃ ይለያችሁ፣ የነቢያት ጸሎት ይደርባችሁ፣ የሐዋርያት ረድኤት አይለያችሁ፣ የሰማዕታት ጸሎት ጋሻ ይሁናችሁ። የጻድቃን በረከት በእናንተ ላይ እንደ ዝናብ ይውረድ። አይንተ እግዚአብሔር ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን ሁላችሁ እኔንም ባሪያውን ጨምሮ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሁነን። እሱ እግዚአብሔር አምላካችን ከክፉ ቀን መከራ ከጥፋትም ሰዓቶች ያድነን ዘንድ ከክፉ ሰዎችም ተንኮል ከሐኬት ከጽርዓት ድንገት ከሚመጣ መከራ እግዚአብሔር አምላካችን ሁል ጊዜ ይሰውረን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የዕለቱ የነፍሴ ምግብ ራሱ የሰራዊት ጌታ እግዚአብሔር የሚነግረን በመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ ባለው ቃል ይሆናል። የዕለቱ የነፍሴ ምግብ በዕድሜ ሁሉ አትጥለኝም አትተወኝም። ስለዚህ ዛሬ ባለው የነፍሳችን ምግብ እግዚአብሔር የሚሰጠን ተስፋ እንዲህ የሚለው ይሆናል። አልጥላችሁም፣ አልተዋችሁም፣ በሕይወት ዕድሜ ሁሉ ማንም አይቋቋማችሁም የሚል ነው። እግዚአብሔር አምላክ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እስራኤልን ከግብፅ ባርነት ከፈርዖን ቀንበር ከክፋት ግዛት አላቆ ሙሴን ቅዱሱን ሰው ልኮላቸው የፈርዖን አምላክ አድርጎት አሮንንም ለእርሱ አፍ እንዲሆን ነቢይ አድርጎት በታላቅ ኃይልና ግርማ እግዚአብሔር ሕዝቡን ታደገ። ያ ደግ እግዚአብሔር እናንተንም ከምትፈሩት ነገር ይታደጋችሁ። 9 መቅሰፍት፣ 10ኛ ሞተ በኩር፣ 11ኛ ስጥመት በፈርዖንና በሰራዊቱ ላይ ተፈጸመ። እግዚአብሔር እስራኤልን አወጣ። ሙሴም 40 ዓመት ሕዝቡን ከመራ በኋላ ከሱ ቀጥሎ መስፍን ሆኖ ሕዝቡን እንዲመራ እግዚአብሔር ባዘዘው መሰረት ኢያሱን መረጠላቸው። የቀድሞ ስሙ ኢያሱ አውሴ ነበረ። ኢያሱ ብሎ ስም የሰጠው ሙሴ ነው። በነገራችን ላይ በዚህ አጋጣሚ እናንተ ምእመናን ሁላችሁ የኢያሱ የቀድሞ ስሙን
ስንቶች ታውቁ ነበር? ካወቃችሁ ሰየው፣ ካላወቃችሁ አሁን የነገርኳችሁ ነበር። የቀድሞ ስሙ የነዌ ልጅ ኢያሱ አውሴ ተብሎ ይጠራ የነበረ ነው። ኢያሱ ብሎ ሙሴ ሰየመው። መድኃኒት ማለት ነው። መድኃኒት ኢየሱስ ክርስቶስ ከሁላችን ጋር ይሁንልን። ታዲያ ሙሴ ኢያሱን መስፍን እንዲሆን እግዚአብሔር ስለፈቀደ ከሱ በኋላ ኢያሱ ወልደ ነዌ ወይም የነዌ ልጅ ኢያሱ መስፍን ሆኖ ከሙሴ ቀጥሎ ሕዝቡን እየመራ ከነዓን ይዞ የገባ ይህ ቅዱስ ነው። የእሱ በረከት የአምላኩ በረከት ከሁላችን ጋር ይሁን። በዚህ መጽሐፉ ላይ ታዲያ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ቁጥር 5 ላይ ያልኳችሁ ቃል ተቀምጧል። እንዲህ ይላል፣ የሰራዊት ጌታ እግዚአብሔር ነው፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። የማይጥል እግዚአብሔር፣ የማይተው እግዚአብሔር፣ የማይዘነጋ እግዚአብሔር፣ የማይረሳ እግዚአብሔር፣ እንደ ኃጢአታችን ብዛት የማይፈርድብን እግዚአብሔር፣ የኃጢአታችንን ሽታ የማይጸየፍ እግዚአብሔር፣ ሊፈውሰን የሚመጣ ሊያድነን የሚመጣ ከእስራት ሊፈታ ከመከራ ሊያወጣ ከሲኦል ሊያወጣ ከአጋንንት እስራት ሊያላቅቀን የሚመጣ እርሱ የማይተወን የማይጥለን እግዚአብሔር በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ታዲያ የሰራዊት ጌታ እግዚአብሔር ኢያሱን ሙሴ ከሞተ በኋላ አነጋገረው ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው ይላል። እግዚአብሔር ኢያሱን ተናገረው። እግዚአብሔር ኢያሱን ሲናገረው ምን አለው? እንዲህ አለው፣ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ አላቸው። በዚህ ሰዓት እስራኤል ወደ ዮርዳኖስ ቀርበው ነበረ። ዮርዳኖስንም እንዴት እንደተሻገሩት ኢያሱ በዚሁ መጽሐፍ በሦስተኛው ምዕራፍ ላይ የእግዚአብሔርን ታቦት ተሸክመው የካህናቱ እግር የዮርዳኖስን ውሃ ሲነካ ዮርዳኖስ እነሆ ለሁለት እንደተከፈለ እንደ ግድግዳም እንደቆመ ታቦቱን የያዙት የካህናቱ እግር እነሆ በውሃው በገባ ጊዜ ያኔ ዮርዳኖስ ከምን ጊዜም በላይ ክረምት ነበርና ሞልቶ ስለነበረ እግዚአብሔር እነሆ ለሁለት ቦታ ስለከፈለው ታላቅ ነገር ሆነ ይላል። ከላይ የሚወርደው ይላል እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ካህናት ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ አንድ ድንቅ ነገር ተደረገ ይላል። ዛሬ ታቦትን ክብር የሚንቁ፣ ዛሬ እግዚአብሔር ታቦት ክብር የማይገባቸው፣ ዛሬ ታቦትን የሰደቡ መስሏቸው ታቦትን የሰራ እግዚአብሔርን የሚሰድቡ፣ አንደበታቸው ከክፋት ያራቀ፣ ልቡናቸው በዝሙት የተመላ፣ እጃቸው በደም የተነከረ፣ የእግዚአብሔር ክብር የማይገባቸው፣ የሙሴ ክብር የማይታያቸው፣ የእግዚአብሔር ማደሪያ የታቦቱ ምስጢር የማይገባቸው ከንቱ የሆኑ እነሆ በአዛጦን እንደነበሩት ፍልስጤማውያን፣ በጌት ዘንድ እንደነበሩት ፍልስጤማውያን፣ በአስቀሎና ዘንድ እንደነበሩት ፍልስጤማውያን ልባቸው በእምባጭ የተመታ ሰውነታቸው የረከሰ የቆሸሸ የእግዚአብሔር ክብር የማይገባቸው ሁሉ ይህንን ቃል አንብበውት ይሆን እላለሁ። ዳሩ ግን ቢያነቡት የማይገባቸው ማር ተሸክማ የምትሄድ አህያ አለች። አትቀምሰውም አትልሰውም፣ ቢሰጧትም አይጣፍጣትም፣ ለአህያ ማር አይጥማትም ይባላል። ለእነሱም የእግዚአብሔር ቃል ፈጽሞ የሚስማማቸው አይደለም። በተለይ በተሐድሶ መንፈስ፣ በተለይ ደግሞ እግዚአብሔርን በመስደብ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማቃለል የተጠመዱ የአጋንንት ሰራዊት ፈጽሞ ይህ ቃል አይገባቸውም። እኛ ኦርቶዶክሳውያን ግን እግዚአብሔር የነገረን በመጽሐፉ የተጻፈውን
ተቀብለን አምነን እንሄዳለን። አዎ በመጽሐፈ ኢያሱ ምዕራፍ 3 ላይ እንደተጻፈ የካህናቱ እግሮች በውሃ ዳር ሲጠልቁ ይላል፣ ከላይ የሚወርደው ውሃ ቆመ ይላል። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ ይላል። የዛን ጊዜ የካህናቱ እግሮች የዮርዳኖስን ውሃ ሲነካው፣ አዎ ያ የዮርዳኖስ ውሃ ከዛ ጳርታን ከተባለው አዳም ከምትባለው ከተማ ጀምሮ በሩቅ እንደ አንድ ክምር ተነሳ። ወደ አረባ ባህር የሚወርደው ደግሞ ነበረ። ያም ወደ አረባ ባህር የሚወርደው ያም ወደ ጨው ባህር የሚወርደው ውሃ የካህናቱ እግሮች ዮርዳኖስን ውሃ ሲነኩ ታቦቱን ተሸክመው ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት በደረቅ መሬት ተሻገሩ። የእግዚአብሔር የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። የእግዚአብሔር ታቦት ድንቅ ነው። የእግዚአብሔር ታቦት ግሩም ነው። የእግዚአብሔር ታቦት የእግዚአብሔር ነው። የእግዚአብሔር ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር ታቦት በእግዚአብሔር የተሰጠ ነው። የእግዚአብሔር ታቦት ለሙሴ ለቅዱሱ የተሰጠ ነው። የእግዚአብሔር ታቦት በሙሴ ብቻ አልበቃም፣ በአሮን ብቻ አላቆመም። እነ ኢያሱም ተሸከሙት፣ አከበሩት። በላዩ ላይ የሚያድረው እግዚአብሔር ነውና ዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር ታቦት ድንቅ ይሰራል። የእግዚአብሔር ታቦት ግሩም ያደርጋል። የእግዚአብሔር ታቦት ኃይል ያደርጋል። ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ታዲያ ሙሴ ከሞተ በኋላ የሰራዊት ጌታ እግዚአብሔር ኢያሱን አናገረው። ምን ብሎ አናገረው? እንዲህ አለው፣ ኢያሱ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ አላቸው። አሁን እንዳሻገራቸውም ሰማን። እኔና እናንተንም ከምንፈራው የሲኦል ባህር ያሻግረን። እኔና እናንተንም ከሚያስጨንቅ የጭንቀት ባህር ያሻግረን። እኔና እናንተንም ከሚነሳ የማዕበል ወጀብ እንዲያሻግረን፣ ክንዱንም እንዲልክልን የእሱ ቅዱስ ፈቃድ ይደረግልን። ለሙሴ እንደነገርኩት አለው የሰራዊት ጌታ እግዚአብሔር ለኢያሱ። ለሙሴ እንደነገርኩት ኢያሱ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል አለ። ግዛታቸውን አሰፋ። እግዚአብሔር ሀብታችሁን ያስፋ፣ ዘመዶቻችሁን ያስፋ፣ ቤታችሁን ያስፋ፣ ንብረታችሁን ያስፋ፣ የምትረግጡትን ሁሉ ያስማርክላችሁ። በሕይወት ዕድሜ ሁሉ ማንም አይቋቋምህም ኢያሱ። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። የሰራዊት ጌታ እግዚአብሔር ስሙ ምስጉን ይሁንና ኢያሱን በሕይወት ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም አለው። ይሄንን ቃል አስቀድሞ ሊቀ ነቢያት ሙሴ ለልጁ ለመንፈስ ልጁ ለኢያሱ ነግሮት ነበረ። እግዚአብሔር ደግሞ ልክ ሙሴ የነገረውን ደግሞ ነገረው። ኦርቶዶክሳውያን የተዋህዶ ልጆች እግዚአብሔር የሚነግረንን ነው ቅዱሳን የሚነግሩን። እግዚአብሔር የሚነግረንን ነው መላእክት የሚነግሩን። እግዚአብሔር የሚነግረንን ነው ነቢያት የሚነግሩን። እግዚአብሔር የሚነግረንን ነው ወንጌላውያን የጻፉልን። እግዚአብሔር የሚነግረንን ነው ሐዋርያቱ ያስተማሩን። እግዚአብሔር የሚነግረንን ነው ሊቃውንቱ የሚሰብኩልን። እግዚአብሔር የሚነግረንን ነው እኔም አሁን በነፍሳችን ምግብም ማስታውሳችሁ። አዎ እግዚአብሔር አስቀድሞ እነሆ በሙሴ ነግሮት ነበር። ኋላ ራሱ እግዚአብሔር ወደ ኢያሱ መጥቶ ነገረው። በኦሪት ዘዳግም ምዕራፍ 31 ከቁጥር 6 ጀምሮ እስከ 8 ስትመለከቱ ሙሴ ኢያሱን መሪ አድርጎ ሲሾመው እግዚአብሔር ከሱ ጋር እንደሚሆን፣ እንደማይተወው፣ እንደማይጠለው ነግሮታል። እንዲህ ይላል ቃሉ፣ ጽኑ፣ አይዟችሁ፣ አትፍሩ፣ እናንተንም ያጽናችሁ፣ ከፍርሃትም
ይሰውራችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ አይዞህ። በፊትም የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም። አትፍራ፣ አትደንግጥ አለው። የተባረካችሁ ኦርቶዶክሳውያን፣ እናንተ የሙሴ ወዳጆች፣ የተዋህዶ ልጆች፣ እናንተ የኢያሱ ወዳጆች፣ የቅዱሳን ወዳጆች ኦርቶዶክሳውያን ክርስቲያኖች ተመልከቱ። ዛሬ እግዚአብሔር ትቶኛል፣ ዛሬ እግዚአብሔር ጥሎኛል፣ ምን ነው እኔን ብላችሁ ሁል ጊዜ ለምታማርሩ እግዚአብሔር የሚነግራችሁ ይሄንን ነው። ከኢያሱ ጋር የነበረው እግዚአብሔር ከሙሴ ጋር የነበረው ነው። ከሙሴ ጋር የነበረው እግዚአብሔር ያኔ ገና ዮሴፍ ተሽጦ ሲመጣ ከሱ ጋር የነበረው ነው። ያ ከዮሴፍ ጋር የነበረው እግዚአብሔር ከአያቱ ከያዕቆብ ጋር የነበረ እግዚአብሔር ነው። ከያዕቆብ ጋር የነበረው እግዚአብሔር ከአባቱ ከይስሐቅ ጋር የነበረው እግዚአብሔር ነው። ከይስሐቅ ጋር የነበረው እግዚአብሔር ከአባቱ ከአብርሃም ጋር የነበረው እግዚአብሔር ነው። ከአብርሃም ጋር የነበረው እግዚአብሔር ከሴም ከካም ከያፌት ጋር የነበረው እግዚአብሔር ነው። ከነሱ ጋር የነበረው ከአባታቸው ከኖህ ጋር በመርከብ ውስጥ የነበረው እግዚአብሔር ነው። ያ የኖህ እግዚአብሔር የአዳም እግዚአብሔር ነው። የአዳም እግዚአብሔር ዓለምን የፈጠረው ነው። ያ እግዚአብሔር ያንተ እግዚአብሔር ነው፣ ያንቺ እግዚአብሔር ነው። እናንተ የተወደዳችሁ ኦርቶዶክሳውያን ያ እግዚአብሔር የእናንተም እግዚአብሔር ነው። ስለዚህ ምን ብለን እንጠራዋለን? የአባቶቻችን አምላክ የእናቶቻችን አምላክ እንለዋለን። የነ ሳራ፣ የነ ርብቃ፣ የነ ራሄል፣ የነ ልያ፣ የነ አስቴር፣ የነ ዮዲት፣ የነ ዲቦራ፣ የነ ማርያም እህተ ሙሴ፣ የነ ህልዳና ነቢይት የነዚህ ሁሉ አምላክ ነውና እኛ ዛሬ ኦርቶዶክሳውያን የተዋህዶ ልጆች የአባቶቻችን የእናቶቻችን አምላክ ብለን በድፍረት እንጠራዋለን፣ በመተማመን እንጠራዋለን። ይሄን በሌላ እምነት ያሉ መጥራት አይችሉም። ለምን? አባቶቻቸውን ንቀዋል፣ አባቶቻቸውን አቃለዋል፣ አባቶቻቸውን ሰድበዋል፣ አባቶቻቸውን ነቅፈዋል። ምንም ስራ እንደሌላቸው በሕይወት ያለነው እኛ አንበሶቹ እንሻላለን፣ እነሱ የሞቱ ውሻ ናቸው ብለው ለስም አጠራራቸው ክብር ምስጋና ይግባና ቅዱሳንን ነቅፈዋል፣ ሰድበዋል። ስለዚህ የአባቶቻችን አምላክ ለማለት አንደበታቸው የተዘጋ ነው። ኦርቶዶክሳውያን የዕለቱ የነፍሴ ምግብ አልጥልህም፣ አልተውህም፣ አልጥልሽም፣ አልተውሽም። በዕድሜያችሁ ሁሉ የሚቋቋማችሁ የለም። ስለዚህም ጽኑ፣ አይዟችሁ፣ አትፍሩ፣ አትደንግጡ። ይሄ ነው የዕለቱ የነፍሳችን ምግብ። 1 ጽኑ፣ 2 አይዟችሁ፣ 3 አትፍሩ፣ 4 አትደንግጡ፣ 5 አልጥላችሁም፣ 6 አልተዋችሁም። አቤት ብዛቱ የእግዚአብሔር ደግነቱ፣ አቤት ብዛቱ የእግዚአብሔር ቸርነቱ፣ አቤት ብዛቱ የእግዚአብሔር ምሕረቱ። ምን አላችሁት? ክብርና ምስጋና ለስሙ ይድረሰው። ወገኖቼ አያችሁ፣ 6 ነገሮች በዚህ ቃል ብቻ በኢያሱ ምዕራፍ 1 ቁጥር 5፣ በኦሪት ዘዳግም ምዕራፍ 31 ከቁጥር 6 እስከ 8። 1 ጽና፣ ጽኚ፣ 2 አይዞህ፣ አይዞሽ፣ 3 አትፍራ፣ አትፍሪ፣ 4 አትደንግጥ፣ አትደንግጪ፣ 5 አልጥልህም፣ አልጥልሽም፣ 6 አልተውህም፣ አልተውሽም። በአጠቃላይ ጽኑ፣ አይዟችሁ፣ አትፍሩ፣ ከጠላቶቻችሁ ፊት አትደንግጡ፣ እኔ አምላካችሁ እግዚአብሔር ከእናንተ ጋር እሄዳለሁ፣ አልጥላችሁም፣ አልተዋችሁም። ከኢያሱ ጋር የነበረው ከሙሴ ጋር የነበረው እግዚአብሔር ተናገረ። ዛሬ እኔና እናንተንም
ይሄ ቃል ይባርከናል። ይሄ ቃል ያጸናናል። ይሄ ቃል ተስፋችን ነው። ይሄ ቃል ትምክታችን ነው። ይሄ ቃል ብርታታችን ነው። ይሄ ቃል ጽናታችን ነው። ዛሬ የሚፈታተንን የሰይጣን ኃይል ሁሉ ድል የምንመታው በዚህ ቃል ነው። የሚፈታተናችሁን ህመምና ደዌ ድል የምትመቱት በዚህ ቃል ነው። የሚያሳድዳችሁ ምንድነው? ሁልጊዜ ከኋላ እየተከተለ የሚያሳድዳችሁ ያ ክፉ መንፈስ የምትጥሉት በዚህ ነው። አንዳንዶቻችሁ ከላይ ከአያቴ ከቅድማቴ የመጣ የምትሉት በቤታችሁ ያስቀመጣችሁት ጨሌ በእናቴ ቤት እንዲነበረ በአባቴ ቤት እንዲነበረ ብላችሁ ዛሬ ድረስ ኑሮዬን የሚመሰቃቀለው እሱ ነው፣ ትዳሬን የሚረብሸው እሱ ነው ብላችሁ የምትፈሩ ሰዎች አይዟችሁ፣ አትደንግጡ። ከሙሴ ጋር የነበርኩት ከኢያሱ ጋር የነበርኩት ካንተ ጋር ነኝ፣ ካንቺ ጋር ነኝ፣ ከናንተ ጋር ነኝ ይላችኋል። አትደንግጡ፣ አትፍሩ። እግዚአብሔርን ከያዝን የሚያስፈራን ነገር አንዳች ነገር የለም። በሕይወት ዕድሜያችሁ ሁሉ የሚቋቋማችሁ አንድ ኃይል የለም። እኔ እግዚአብሔር ከናንተ ጋር እሄዳለሁ ይላል። ቃልቻ ነው የሚያስፈራህን? ጠንቋይ ነው የሚያስፈራህን? መተተኛ ነው የሚያስፈራችሁ? ስርማሽ ነው ቅጠል በጣሽ ነው የሚያስፈራችሁ? ድግምተኛ ነው የሚያስፈራችሁ? አስማተኛ ነው የሚያስፈራችሁ? ወይም መናፍቅ ነው ወይስ ባለጌ ሰው ንግግር ነው የሚያስፈራችሁ? ወይስ የሰዎች ፊት ነው የሚያስፈራችሁ? በዚህ ሁሉ ውስጥ አንድ ነገር ይነግራችኋል እግዚአብሔር። ከናንተ ጋር እሄዳለሁ። ብቻችሁን አይደላችሁም። ብቻህን አይደለህም። ብቻሽን አይደለሽም። አልጠላችሁም፣ አልተዋችሁም ይላችኋል። ከዚህ በፊት ብያችኋለሁ። አሁን ቤታችሁ ብቻችሁን ይሆናችኋላችሁ። ለራሳችሁ ብቻችሁን መኝታችሁ ጋር ወይም ቤታችሁ ወይም ስራ ስትወጡ አጠገባችሁ ሰው የለ፣ ዘመድ የላችሁ፣ እከሌ የምትሉት የለ፣ እከሊት የምትሉት የለ። እንደው ዝም ብላችሁ ያላችሁ ሰዎች ከናንተ ጋር እየሄደ ያለውን ነው አሁንም እነግራችሁ። ከናንተ ጋር ያለውን ነው አሁንም ማስታውሳችሁ። በእለቱ የነፍስ ምግብ በሚለው የእግዚአብሔር ቃል እነግራችሁ። ከሙሴ ጋር የነበረው ከናንተ ጋር ነው። ከኢያሱ ጋር የነበረው ከናንተ ጋር ነው። ሁሉ ጊዜ ከናንተ ጋር እሄዳለሁ፣ አልተዋችሁም፣ አልጠላችሁም ብዬ አልነገርኳችሁም ወይ? ጽኑ፣ አትፍሩ፣ አትደንግጡ፣ አትታወኩ፣ አትጨነቁ። የእግዚአብሔር ቃል የሚነግረን ይሄንን ነው። መጽናትን ነው፣ መበርታትን ነው፣ መጎልመስን ነው፣ አለመወላወልን ነው፣ በእምነት መጽናት ነው። ይህ ነው የእግዚአብሔር ቃሉ፣ የነፍሳችን ምግብ፣ የዕለቱ የእግዚአብሔር ቃል። ኢያሱ የጻፈው እግዚአብሔር የተናገረው የነፍሴ ምግብ። አዎ አምላኬ፣ የነፍሴ ጌታ፣ አዎ የሰውነቴ የሥጋዬ ፈጣሪ፣ በምትበሉት አትጨነቁ፣ በምትለብሱት አትጨነቁ፣ ስለ ኑሯችሁ አትጨነቁ ያለ እርሱ ፈዋሽ መድኃኒት ኢየሱስ ክርስቶስ፣ የድንግል ልጅ የአብ ልጅ እርሱ መድኃኒት፣ የሁላችን ቤዛ ክርስቶስ የተናገረው እሱ ነው። የእሱ ንግግር ደግሞ እውነት ነው። እግዚአብሔር አምላካችን የነገረን ዛሬ ምንድን ነው? ምን አላችሁ እስቲ? የዕለቱ የነፍሴ ምግብ። በዕድሜ ሁሉ አትጥለኝም፣ አትተወኝም፣ ከኔ ጋራ ትሄዳለህ። ይሄ ነው የነፍሳችን ምግብ። ሌላው ደግሞ የሚገርመው ነገር በዕድሜያችሁ ሁሉ የሚቋቋማችሁ የለም። እኔ ከእናንተ ጋር ነኝ። ምንም ነገር አይቋቋማችሁም። ተመልከቱ፣ ምን አይነት ኃይል ነው የተሰጣችሁ? ምን አይነት ኃይል ነው የተሰጠን? አቤት ምን አይነት ኃይል ሰጠኝ እግዚአብሔር። አስተዋልከው? ልባልሽው? ታዲያ በምን ትጨነቃላችሁ? ስለምን ትታወካላችሁ? አብሮን የሚሄድ እግዚአብሔር እያለ እንዴት ነው? ሕፃን ሆናችሁ እስቲ ላስታውሳችሁ። ባለፈው በጨለማው ስትሄዱ ስንቱ ትፈራላችሁ ብያችሁ ነበር አይደል? እስቲ የሆነ ቦታ ስትሄዱ የሚያስፈራ ቦታ ወይም የሆነ ጨለማው ስትገቡ አብሯችሁ ደፋር ሰው ካለ ምን ይሰማችኋል? ትልቅ ሰው ካለ ፍርሃት የለም አይደል? አትፈሩም። ቆይ ደግሞ ሌላ ልንገራችሁ እንጂ ከሰፈራችሁ ወጣችሁ ሌላ ሰፈር ስትሄዱ ከሰፈር ሰፈር ድብድብ አለ፣ ምን አለ፣ አጠገባችሁ ኃይለኛ ተዳባዳቢ ካለስ፣ ወደዛ ወደሚያስፈሩት ልጆች ስትሄዱ ከነሱ የሚበልጥ ካለስ፣ ኃይለኛ ካለስ አትፈሩም አይደል? ምን ያስፈራችኋል? በስማ በሰው ብርታት በሰው ጉልበት ጥሩ ችግር የለም። ባለስልጣን ዘመድ ያላችሁ አቤት አካሂዳችሁ ትምክቱ። አቤት ባለስልጣን ዘመድ አለ፣ ምንም አትሆንም። ትላንትና የነበሩት እንደዛ ነበሩ፣ ዛሬም የነበሩት እንደዛ ናቸው፣ ነገ የሚመጡት እንደዛው ሊሆኑ ይችላሉ። የሚመካስ ብላ ነበር ሐና በአርማቴ መሴፋ። በማን ነበር ያለችን? በገንዘብ፣ በጥበብ፣ በውበት፣ በጉልበት፣ በመሳሪያ፣ በፈረስ ጭን አጥብቆ በሚይዝ ኧረ ተው፣ በሰረገላ በፈርዖን ኃይል አይደለም የሚመካ። በማይመካ ንገሩኛ። በልዑል እግዚአብሔር ስም ይመካ። ክብር ምስጋና ይግባው። ትላንት ምን ነበር ስንል የነበረው? ስንፎክር አልነበረም እንዴ? ትላንትና በአንተ በረታለሁ በስምህ መካለሁ ስንል አልነበረም? በትላንት የነፍስ ምግብ እና ታዲያስ መበርታት በሱ ነው፣ መመካት በሱ ነው።
ቀንስ አትፈሩ? ለምንድነው ቀን ማትፈሩት? ፀሐይ ስላለች አይደል ማትፈሩት? ጨለማ ሲሆን ፀሐይ ስለሌለ ስለጨለመ እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ አብሬያችሁ እየሄድኩ ነው እኮ እያላችሁ ነው። ንገሩኛ። ይልቅስ እንዲበሉት እውነት ነው። አቤቱ አምላካችን ረድኤትና ደህንነት የሚገኝ ካንተ ዘንድ ነውና እውነት ነው። ጌትነትህንም የተማጸኑ ሁሉ ባሪያህን ዳዊትን ከክፉ ጦር ያዳንከው፣ ዳንኤልንም ካንበሳ አፍ፣ ሶስናን ከረበናት እጅ፣ አናንያን፣ አዛርያን፣ ሚሳኤልን፣ ሲድራቅ፣ ሚሳቅ፣ አብድናጎምን ከባቢሎን እሳት ያዳንካቸው አቤቱ አምላካችን ሆይ በሉት እውነት ነው። ተናገሩ ከኔ ቀጥላችሁ። አቤቱ አምላካችን ሆይ እኛንም ከአሉተኛና ከአመፀኛ ትውልድ ከሰይጣን ፈተና ከአጋንንት ጦር አድነን። ነፍሳችንንና ስጋችንን በቸርነት ጠብቅ። በቀናች ሃይማኖት አንተን አምነን እንድንኖር አድርገን። አንተ አባታችን፣ አንተ ፈጣሪያችን፣ አንተ መድኃኒታችን፣ የሙሴ አምላክ የኢያሱ አምላክ አምላካችን ሆይ ይቅር በለን። በየጊዜው በየሰዓቱ ሁሉ ለሰይጣን ከመሸነፍ ከመዋረድና ከመውደቅ ሰውረን። አቤቱ አምላካችን ሆይ ያለ ድካምና ያለ ሐኬት እናገለግልህ ዘንድ እርዳን። በእናትህ ባዛኝቱ በድንግል ማርያም ምልጃ። ወገኖቼ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ጋሻ ከለላም ይሆናችሁ። ድንግል በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ኡራኤል፣ የእሳታውያን መላእክት ሁሉ ክንፍ አጥር ይሆናችሁ። ምን ተሰማችሁ? እግዚአብሔር እንዲህ ሲላችሁ አልጥልህም፣ አልጥልሽም፣ አልተውሽም፣ አልተውህም፣ አልተዋችሁም፣ አልጥላችሁም። በእድሜያችሁ ሁሉ የሚቋቋማችሁ የለም፣ እኔ ከእናንተ ጋር እሄዳለሁ አላችሁ። የዕለቱ የነፍሳችን ምግብ፣ የስጋችን ተስፋ፣ የመጽናኛችን ትምህርት እና ምን ተሰማችሁ? አዎ የእግዚአብሔር ቃል ስትሰሙ ራሱ ውስጣችሁን ሲነግራችሁ ሰውነታችሁ ራሱ ሲለመልም ይሰማችኋል። ለዚህ ነው በእመቤታችን ቅዳሴ ላይ አባ ሕርያቆስ አጥንትን የሚያለመልም የመላእክትን ምስጋና ቃል አሰማን የሚለው ይሄ ነው። የእሱ ቃል የእግዚአብሔር ቃል ውስጣችሁ ይለመልማል፣ ጤንነቱ ይሰማችኋል፣ ጨለማችሁ ይርቃል፣ ሁከታችሁ በሰላም ሲተካ ትሰሙታላችሁ። ለዚህ ነው የዕለቱ የነፍሳችን ምግብ ብዬ እኔ ባሪያው ይሄን ቃል የሰየምኩት። የሚሰጠን እሱ ስለሆነ፣ የሚመግበን እሱ ስለሆነ። አዎ ቅድም ስንጸልይ ደግሞ ምን አለን አብረን? አዎ ከመሸነፍ ከመዋረድና ከመውደቅ አድነን፣ በየጊዜው በየሰዓቱ ሁሉ ያለ ድካምና ያለ ሐኬት እናገለግል ዘንድ እርዳን አለን። እናገለግል ዘንድ ስንታችሁ አገለገላችሁት? አገልግላችሁታል? ትጸልያላችሁ? አዎ ግን እያገለገላችሁ እኮ ነው። ገብቷችሁ እኮ እኔ አሁን እያገለገልኩ ነው። ሳልታክት እንዲረዳኝ አምላኬ ሁሉ ጊዜ ለምነዋለሁ እናንተን ለማገልገል። እናንተ ደግሞ ይሄን የሰማችሁትን ለሌላው ማዳረስ ማገልገል ነው። ብዙ ጊዜ የምላችሁ ለዛ ነው። ለሌላ ጥቅም አይደለም፣ ለሌላ ከንቱ ነገር አይደለም። ሌሎች ግን ጭንቀትና መከራ ውስጥ የወደቁ ጨለማ ውስጥና ተስፋ መቁረጥ ውስጥ በአንዛይቲና በዲፕሬሽን የሚሰቃዩ ወገኖች ይኖሯቸዋል። በተለያየ መንገድ ይሄን ቃል ለነሱ ላይክና ሼር አድርጎ ማድረስ ያለ ሐኬት ማገልገል ነው፣ ያለ ስንፍና ማለት ነው። አንዳንዶቻችሁ ግን ስትችሉ እንኳን አታደርጉም። ስለዚህ እግዚአብሔር ያዛችኋል። እሱን እናመሰግነው ዘንድ፣ በሱ ጸንተን እንኖር ዘንድ፣ ከክፉ ነገር ሁሉ ይሰውረን ዘንድ። እውነት ነው አቤቱ አምላካችን ረድኤትና ደህንነት የሚገኝ ካንተ ዘንድ ነው አልነው። እግዚኦ አምላክነ
እስመ ዘእምኀቤከ ውእቱ ረድኤት ወድህነት ወኩሎሙ ይላል። ሁሉ ነገር የሚገኝ በሱ በአምላካችን በመድኃኒታችን ዳዊትን ያዳነው ዘአድኀንኮ ለዳዊት ገብርከ ባሪያን ዳዊትን ያዳንከው እንኩናት ከሰይፍ ከእኪት ዳንኤል እምአፈ አናብስት ወለሶስና መደረበናት ለአናንያ ወአዛርያ ወሚሳኤል እምእቶን እሳት ዘይነድድ ከሚነድ እኮ ነው እናንተ ከሚነድ እናንተንም ከሚያስፈራው ነገር ሁሉ ይሰውራችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ፣ ከማታ እስከ ጠዋት የጠበቀን የጠዋቱን የፀሐይ ብርሃን ፈንጥቆ ያሳየን፣ ጨለማችን ያርቅልን፣ ከጠዋትም እስከ ማታ ይጠብቀን፣ የሞቱ ዘመዶቻችን ያጽድቅልን፣ የታመሙትን ሁሉ ይፈውስልን፣ በደዌ ዳኛ ባልጋ ቁራኛ የተያዙ ህሙማንም በቤትም በሕክምና ስፍራ ያሉትን ሁሉ ይፈውስልን፣ እናንተንም የልቦናችሁ መሻት ይፈጽም። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ በመንፈሳዊ በረከት ያክብራችሁ። ሌሎች የምታዳርሱትን ቃሉን ሁሉ ላይክ ሼር በማድረግ እንዲሁም ደግሞ በቃላችሁ የሰማችሁትን ሌሎች ሰዎች የምትመሰክሩትን ሁሉ ቅዱስ ሚካኤል ቅዱስ ገብርኤል የእናንተን ልመና ወደ ልዑል መንበር ያደርሱላችሁ። ክብር ምስጋናም ለሥላሴ ይሁን። በኋላ በሚኖረን ትምህርት ደግሞ በተለይ ሐሙስ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት የጀመርነው የመጽሐፍ ቅዱስ ትምህርት አለ። ዛሬ የምንማረው ዘፍጥረትን የመጀመሪያ መጽሐፍ ይሆናል። ለዚህም ስለ ሁሉም ነገር ሁሉን የሚችል እግዚአብሔር አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብርና ምስጋና ይግባው። አሜን።